ወደ ቤተሰብ ማገናኘት ልንገባ ነው ዘግዬ ቤተሰብ ማገናኘት በጣም ብዙ የሚወደው ፕሮግራም ነው ይሄው ምስክሮች አይደለም እንዴ በዛስ ታይታላችሁ አይደለ ምናልባትም የሆነ የጠፋበት ሰው ካለ በዚህ በኋላ ልናፋልክላችሁ እንችላለን በዚህ አጋጣሚ እድለኛ ናችሁ ለማለት ነው ወደ ቤተሰብ ማገናኘት ነው የምንሄደው ግን ከስቱዲዮ ወተን የምናገኘው እንግዳ አለ ከዚያ በፊት ግን እናት ልጇን ለመፈለግ እኛ ጋር እንግዲህ በመጣይ ሰዓት አድርገው የነበረውን ቆይታ ተመልክተን ወደዚያው እንሄዳለን እንግዲህ ተከታተሉ እናትና ስለጠፋው ልጅ ምን አወሩን ይሄው ተከታተሉ እዚያው እንገናኝ ይልቀጸላ ባላለው እሺ የሚፈለገው ልጆ ስሙ ማን ነው አሸናፊ ግርማ ታሪኩ እንዴት ነው የተለያያችሁት ድሬዳዋ ለስራ ብሎ ሄዶ እዛ ሲሰራ ቆይቶ ብዙም ከኔ ያላሳደኩትም እናቴ ነች ያሳደገችው ነበር እና እናቴ ስታርፍ እሱ መሯሯጥ ጀመረ የራሱን ህይወት ለመኖር ድሬዳዋ ሄዶ እንጨት ስራ ነው ሞያው ሲሰራ ቆየ ከዛ ሲሰራ ቆይቶ ብዙ አመት ከሰራ በኋላ ከአሰሪው ጋር ሳይስማማ ቀርቶ ወጣ ከሰውየው ጋር በሰላም ነው የተለያየው ከዛ በኋላ ህይወት ከበደችው ከኔ ጋራ በስልክ አልፎ እንገናኛለን ስንገናኝ ደህና ነኝ ነው የሚለው እርሱ የት ነበር የሚኖርት እዚህ አዲስ አበባ ሜክሲኮ አካባቢ እና በረንዳ ወጥቷል በረንዳ ወጥቶ ሲኖር ወደ አመት ምናምን ሳይደውልልኝ ቀረ እኔ ምግብ የሚበላባት ሴት አለች እዛ ድሬዳዋ ማነበር የሚባል ባህሯ ምትባል ፖሊስ ጣቢያው አካባቢ ከዚራ ፖሊስ ጣቢያ አካባቢ ነው የምትኖረው እዛ ምግብ ይበላል የሷን አድራሻን የሰጠኝ በመፈለገው ጊዜ ለሷ ደውዬ ጠይቃለሁ እና ደህና ነው ትለኛለች አሁን እንግዲህ በራሱ ጊዜ ይደውላል ስልስል ብዙ ጊዜ ሆነ እባክህ ልጄ እኔ እናንተ እግዚአብሔር ይስጣችሁ ኢቢኤስ እግዚአብሔር ይባርካችሁ በተንፈሻ ሳልተነፍስ ይሄን ያህል ጊዜ በጣም ተጎድቼ ነው ያለው እባክህን ድምጽህን አሰማኝ ምንም ሆነ እኔ መኖርህን ነው የምፈልገው ናልኝ እባክህ ልጄ እለዋለሁ እንዴና ባያይ እሺ ሰላም ቆያችሁ እንደምን ዮኒ እንዴና ሰላም ነው እሺ ተረስ ሰላም ነው ደህና ነህ ሰላም መጣ ሁሉ ጥሩ ነው እግዚአብሔር ይመስገን ከስንት አመት በኋላ ነው የመጣው 10 አመት ከ5 ወር ከ6 ወር አካባቢ ፈሳበ ቆጣ ስለዚህ የኮሪደር ልማቱ ምኑ አዲስ ነው ሁሉ ነገር ለኔ አዲስ ቀለበት መንገድ ሲጀመር ነው መጥቼ እሺ ወጣው ተመለስኩ በቃ ኮሜርስ ፍለስ ደግሞ በጣም ትልልቅ በጣም የህንጻዎች አሉ የንግድ ሴንተር ነው ጸጊ ራሱ እኮ በቃ አቋቋምሽና መለካከትሽ እንደዚህ ገዢ ነው የምትመስለው እየተደረጃ እሺ ቆይ ስላግዝ ትንሽ ለጨዋታ እንዲመቸን እኔ ላግዝ አንዴ አሹ እናትህ በጣም ተጎድተዋል እኛ ጋር ሲመጡ አንተም በመፈለግ ፕሮግራሙን እንዴት ነው ያየኸው በምን አይነት ሁኔታ ፕሮግራሙን አንዳንዴ እከታተለዋለሁ ቅዳሜ ሲሆን አያለው ትንሽ ልጅ ናት ሐረር የምትኖር እሌኒ ትባላለች እሌኒ የሰነዱ ልጅ ነች እሷ ታይና ይሄን ልጅ እንዲያውቀዋለሁ ብላ ከሐረር ቡርቃ ትደውላለች እናቷ ቡርቃ ነች ልጅቷ ዘመድ ጋር ሐረር ነው ያለው ትደውልና አሹን በቴሌቪዥን አየው ተረ እየተፈለገ ነው ፎቶ ዘላይ ነው በፍሪዝ አሁን ምንን አይታ እንዳወቀች ራሱ ቀን ደውላ ነገረቻቸው ሲገቡ አዩታው እሺ እኔን አላገኙኝም ወደ ማታ ቤት ስገባ አረ እንደዚህ ቤት ላይ እኔን ፈላጊ ተገኝቶልኝ ምናምን አልኳቸው ማለት እኔም ጥረት አረግ ነበር ለመምጣት ግን ያ የኑሮ ሁኔታው ባለውበት አካባቢ አስቸጋሪ ለጊዜያቶችን አሳልፌያለሁ ዛሬ ስል ነገ ስል አይሳካም መጥፋቴን ራሱ ቴሌቪዥን ላይ እነሱ ሲነግሩኝ ነው መጥፋቴን ራሱ ያወቁት አዎ ለካ ጠፍቻለሁ ብዬ ነው አሁን ፍለጋ የተነሳው ራስ ነው አዎ ይሄ ክብሮሰን ነው ነተ ማሹራ ነው በቃ በጣም እሺ ስልከን በመስጠት የተባበረኝ የሐረር ሬዲዮ ጣቢያ የሚሰራ ጓደኛዬ ነው ብሎ የዮኒ ስልክ አለኝ እኔ እሰጣለሁ ብሎ በመስጠት የተባበረኝ ወይ በጣም ውጥሎ ይባላል ታቋለ በጣም አንተ
ሀረሮች እናመሰግናለን በጣም ቀና ቀናዎች እሱም ሊመሰገን ይገባዋል በዚህ አጋጣሚ በጣም ከዛ እዛው ባሉ ጓደኞቼ ኢቢኤስ ዩቲዩብ እንትን ላይ ያለው ምርጡ ያለው በሱ ስልክ ገባን ስናየው እውነትም የቅዳሜም እንትኑን እሑድ ጠዋት አየሁት እኔ እሺ ከዛ ምን አልክ ሚስተር ምን አልክ ምን ላለው ደነገጥኩኝ እናቴ ድምጿ ምናምን ሰማው ማየት አቃተኝ አለቀስኩኝ ተቀበሉኝና አረጋጉኝ ትንሽ ያለው አቢቲ ከጎኔ ሆነው እስካሁን እዚህ እስከመጣ ድረስ ጥረት ሲያረጉ ነበር ሁለቱ በተለይ ጥረት ሲያረጉ ነበር እቴ አሁን ትንሿ እኔ አቅፊያት የተነሳው ልጅ ነው አይደለ ትልቋ አይደለችም ራሷ ትንሿ ነች እንጉቲ ብዬ ነበር መጠራት ልጅ ማ እንጉቲ እድለኛ ነህ አንተ እኔ ነኝ ከነሱ ይልቅ እኔ ነኝ እድለኛ እነሱ ሁሉ ነገር ሁሉም ሳይጎሉ እነሱ ማግኘት ከቻልኩ በጣም እድለኛ ነኝ ብዬ አስባለሁ የህይወቴ ጽላት የዘጠኝ ወር ቤቴ ክፉሽን አልስማ እስከ ዕለተ ሞቴ ብርሃን ባንክ ምቹ አስተማማኝ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። በሰው ሀገር ሆነ ታውቃለህ፣ ባህልን ስትቀበል የምትቀላቀለው ሰው ያስፈልጋል። ስትቀላቀል ደግሞ ቤተሰብህን ታስታውሰዋለህ ወደኋላ እና የበዓል ቀን እኔ አብዛኛውን በመኝታ ነው ማሳልፈው፣ አልወጣም ስለሚከፋኝ። እዛ ከማን ጋር ብቻ ነው የምትኖረው? ብቻዬን ነው ረጅም ዓመት የኖርኩት። አሁን ከቅርብ ጊዜ በኋላ ግን ያው ወደ ራሴ እንድመለስ ያደረገችኝ አንድ አግኝቼ ከሷ ጋር 2 ዓመት ሆኖናል። እውነት? ማናች? ሌኒ ግርማ ትባላለች። ሌኒ ዋናዋ ከበድሉ ትባላለች። ይድረሳል። ግን እናት ያኔ ሲፈልጉ የሆነ ስልክ የሚደውሉት ነበረ። የሆነ ሴት ድሬዳዋ እያለሁ የምታገናኝ ድሬዳዋ እያለሁ ልክ የኔ ስልክ ሲጠፋ በወረቀት ይዘው ነበር የማዘሬን አይደለ ልክ እንደጠፋብኝ በሷ ስልክ ደወልኩላት። ምግብ ቤት አላት። ወንደላጤ ሆነሽ ስትኖሪ ምግብ ቤት ኮንትራት ምናምን ተጠቀሚያለሽ አይደል? በዛ ነው ትውውቃችን። በሷ ስልክ ደወልኩና እኔን ሲፈልጉ በዚህ ስልክ እንዲደውሉ ብዬ ሰጥቻቸው በዛ ስልክ ይደውሉ ነበር። እኔ በመሃል ተነሳውና በቃ ከድሬዳዋ ወጣው ወደ ግሯ የምትባል ሀገር እንጨት ስራ ነው የምሰራው። ውድ ወርክ ነው የምሰራው። በየሀገሩ ትዞራለህ። አዎ እንጨት ባለሙያ ስትሆን ከድሬዳዋ የወጣሁበት ምክንያት እሱ ነው። በቃ ከዛ ከወጣሁ በኋላ መገናኘት አልተቻለም። እሷ ጋር ሲደውሉ እሷ ምንም የት እንዳለው አታውቅም። አዎ ልክ ነው። ጎዳና ላይ የመኖር አጋጣሚም ተፈጥሯል። ተፈጥሯል። እዛ እያለሁ እየደወልኩላቸው እኔ ውጪ ነበር ማድረው የምሰራበት ድርጅት በኮንትራት እንዲቀይሩኝ ብጠይቅም ጥያቄን ስላልተቀበለው የኮንትራት የቅጥር ኑሮው ምንም ልፋት እንጂ ጠብ የሚልልኝ ነገር ሳጣ በቃ የሆነ ነገር ተጋፍጬ ወደ ኮንትራት ስራ መግባት እንዳለብኝ ወሰንኩና አቆምኩት። ምንም ነገር ሳይኖረኝ ማለት ነው። እና በዛ አጋጣሚ ነው የቤት ኪራይም የሚከፈል ነገር ጠፋ። በቃ ድሬዳዋ ስቴዲየም ትንሿ ስቴዲየም ይሏት አለች ልጆች መጫወቻ እዛ ነበር ማታ እየገባው ማለት ነው። ቀን አንዳንድ በራሪ ስራ ሞካክርና እዛ አድራለሁ። እደውላቸውና በጣም ደህና ነኝ ነው የምላቸው። ያለበትን ነገር መንገር ለነሱ የባሰ መራቄ ራሱ አልፈቀደችውም። ስትሄድ እኮ እምቢ ብያት ነው የሄድኩት። አትሂድ እያለችኝ ነው። ዝግጁ ነው አይደለ? እስቲ እንሂድ። አሁን ለማግኘት በጣም ዝግጁ ነኝ። ጓጉቻለሁ። ማሚ ጋር አፍጥኑት ዛሬ ረሃ የሆነ ሰው ነው የገጠመን። በድሉ ህንፃ ነው። በድሉ ህንፃ አይደል? ታስታውሳለህ? እቺ እንደነበረች ናት። ከስሯ ብቻ መስታወት ማጌጫ አረጉላት የለውም። ልክ ነው። የህይወቴ ጽላት
የዘጠኝ ወር ቤቴ ክፉሽን አልስማ እስከ ዕለተ ሞቴ። ፀሐይ ተካ እንግዲህ አሁን ነው እስካሁን ድረስ ከደወላችሁ ጀምሮ በጣም ጭንቅ ላይ ነበርኩኝ። ምን ሊያረዱኝ ነው እያልኩ ነው። አሁን ግን ሳየው ልጄን ይዛችሁ የመጣችሁ ይመስለኛል። ልቤ ጥሩ ነገር እየነገረኝ ነው። እንግዲህ ታመለክት እንደነገርኳችሁ ብዙ ስቃይ ብዙ ችግር አሳልፍ ያለው ማንም ሰው ሳይኖረኝ ለማንም ሳላማክር ውስጤ ራሴ በጣም ተጎድቻለሁ እና እናንተ ጋር ካመለከትኩ በኋላ እና ለእናንተ ከተነፈስኩ ወዲህ ግን ትንሽ እረፍት አግኝቻለሁኝ። ልጄን ያመጡልኛል ብዬ እጠብቃለሁኝ። እንግዲህ እኔ በዚህ ልፈታው አልቻልኩም እንጂ ህልምማ አይቻለሁኝ። ችግሬ ሲገፈፍ እመቤቴ ማርያም ችግሬን ስትገፍልኝ አይቻለሁ። ጨለማውን በብርሃን ስትተካልኝ አይቻለሁ። ይኸው ለሷ ለጓደኛዬ ነግሬያታለሁ። ያው እኔ በሌላ ነው ይሄ ይሆናል አላልኩም። አሁን ይሄንን ስሰማ ግን እመቤቴ እውነትም ደርሰሽልኝ ይሆን ወይ እያልኩ ከሷ ጋራ ማታ ሌሊቱን ከሷ ጋራ ነው ያደርኩት። ባህሯ የምትባል ሴት እሷ ጋር ይገናኛል ብዬ ሳመለክት የተናገርኩት ነገር ነበረ። ባህሯ ይቅርበኝ 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 ብዬ ማታ እመቤቴ ፊት ተንበርክኬ ያለው ለምኛታለሁ። ይቅርበኝ ፈጣሪ ሆይ። ሰው የጠፋበት ሰው ብዙ ነገር ያስባል፣ ብዙ ነገር ያወጣል ያወርዳል። ማን ገደለብኝ ምን ሆነብኝ እኔ በህይወት አለ ብዬ አላልኩም። እንደው በሰው እጅ ጠፍቶ ይሆናል የሚል ነበረ ሁል ጊዜ ሳለቅስ የኖርኩት። አሁን ግን እንጃ ይታየኛል። እኔ እንጃ ይዛችሁልኝ የመጣችሁትን እናንተ ታውቃላችሁ። ይኸው ከዚህ ሰፈርም ከዚህ ካለሷ የተነጋገርኩት የለም። ትራስ እንሂድ ድሬዳዋ እንሂድ። ኧረ ትራስ እኔ ምንም የለኝ እኮ ምን ይዤ ነው የሚሄደው? እኔ ያለሁኝ እኔ እሰጥሻለሁ ትራንስፖርት ሄደን እንፈልገው ብላ ያለችኝ ይኸው የችግሬ ተካፋይ ጎረቤቴ ትራስ ትባላለች። አሳድጌው የእናትነት ፍቅር ሰጥቼው ቢሆን ደስ ይለኝ ነበረ። ሳይሆንልኝ ቀርቶ አሁን አንጀቴን የበላኝ ባለማሳደጌ አይዞ ባለማለቴ ብዙ መከራ አሳልፏል። እሱም በእንጀራ እናት ይሄን ሁሉ ብቻዬን ሳወጣ ሳወርድ ስቃጠል ኖር ያለው። እናንተ ኢቢኤስ እግዚአብሔር ከሰማይ ያወረደልን ለእኛ ለችግረኞች የመጣ ምን ተነፍስበት ተንፍሰንም መልስ የምናገኝበት ኢቢኤስ እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። የሞቱትንም ነፍሳቸውን ይማርልን። የኢቢኤስ ፕሬዝዳንት ህይወታቸው አልፏል። እግዚአብሔር ነፍሳቸውን ይማር። የእሳቸው ነው ይሄ እሳቸው የመሰረቱት ድርጅት ነው። ለጠፉት መገኛ፣ ለተራቡ መጥገቢያ፣ ለተቸገሩ መጽናኛ የሚሆን ድርጅት ነው። ድርጅታችሁን እግዚአብሔር ያስፋላችሁ። ልጄን ባላገኘው ባላየው ማየዋለሁ ብዬ ተስፋ ስላለኝ ነው መመርቃችሁ። ተስፋችሁን እግዚአብሔር አያሳጣችሁ፣ ተስፋ ይስጣችሁ። ያው ሻይ የለም አይደል? አዎ የሆነ የነከሰኝ ውሳኔ አሁን አስታውሰን እስቲ እንግቢ እየመራችሁ ታለው የማ ቤት ነበር ይሄኛው? አይ ባለቤቶቹ እንኳን ስማቸው ምናምን ጠፍቶኛል። ግን ነበረ ይሄ ቤት ነበሩ እንዳለ የነበረ ነው የነበረ። ማል አድርገን ነው። አቤት 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 ሰብስቦልሃል። አይ ፊት ለፊት ያለው ነው። ፊት ለፊቱ አስማ ተሰብስቦልሃል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እሺ እንኳን ደስ ያላችሁ።
እሰይ እሰይ ተመስገን አምላኬ፣ ክብር ምስጋና ይድረስ። ተመስገን ተመስገን። እንኳን ደስ ያላችሁ። እንኳን ደስ አለሽ። በጣም ከምኑ አገኙ ከማና ወዳድሬ ላብልጥሽ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማን እናቴ ነሽ አለ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እንዴት ናችሁ? በድጋሚ እንኳን ደስ አላችሁ ሁላችሁ። አሜን። እንኳን ደምሮ ደስ አለን አይደለ? ዘራችሁ ይባረክ። አሜን። ፍለጋ ስንት ቦታ ፈልገ ትችላለህ። ሳሰራጨው በአንዴ ተሰማልኝ። ይኸው መልስ አገኘሁ። ሁሌም በህይወታችሁ የጠየቃችሁትን ነገር ሁሉ መልስ አገኙበት። እግዚአብሔር ከእናንተ ጋር ይሁን። ዘራችሁ ሁሉ ይባረክ። የኢቢኤስ ድርጅት በሙሉ የተባረከ ይሁን። የሞቱትንም ፕሬዝዳንቱ ነፍሳቸውን ይማር። እሳቸው ባደራጁት እሳቸው በከፈቱት ነው ይሄ ሁሉ ህዝብ እየተናገረ ችግሩም ይፈታለት። እንዲህ ያለ ሰው አያሳጣን። ሀገራችን ሰላም ትሁን። ሁሌም ደግሞ የሚጠይቁኝ አሹ እንዴት ነው ሲሉኝ መልስ አጣ ነበር። ምን እላለሁኝ? ከጠፋብኝ ወሬም የለኝም። ያሳፍራል። እናትን ያህል ነገር የት ሄደ አሸናፊ ሲሉ መልስ ማጣት ያሳፍራል። ዛሬ መልስ ተገኘ። ክብር ለሱ ይሁን። ክብር ለሱ ይሁን። ክብር ለፈጣሪ። ክብሩን ሁሉ እሱ ይውሰድ። ሁላችሁ ደስ ይበላችሁ። የፒያሳ ልጆች ይጠይቁኛል፣ አሹ የት አለ? እንዴት ነው አሹ ይሉኛል። በሄድኩ ቁጥር ባገኙኝ ቁጥር የፒያሳ ልጆች ደስ ይበላችሁ፣ አሹ ተገኝቷል። በቃ እኔ ሰው ነው የምፈልገው፣ ገንዘብ አይደለም። ሰው አግኝቻለሁ፣ ልጄን አግኝቻለሁ። ገንዘብ ኃላፊ ነው፣ ጠፊ ነው። ሰው ነው፣ ገንዘብ አያነሳህም፣ ሰው ነው የሚያነሳህ። አንተ ኑር፣ አሁንም ወደፊት ትልቅ ደረጃ ድረስ። እስካሁን እግዚአብሔር ያቆየህ ለበጎ ነው፣ በእውነት ለበጎ ነው። ከልጅነት ጀምሮ በህይወቱ ሁሉ አንድ ቀን ተደስቶ አያውቅም። ሁሌ እንደተንከራተተ ከእድገቱ እስከ አሁን እስካለበት እንደተንከራተተ ነው። በራሱ ነው ያደገው፣ በራሱ ነው እዚህ የደረሰው። እኔ ምንም አላረኩለትም። እናቴ በህይወት እያለች እሷ ጋር አደገ። ከሷም እዛ ተረከበችው። አንዷ እናቱ እሷ ነች፣ ቅድስት። ከዛም ያው እሱም አባቱ ከነሱ ጋር ነው ያደገው። እኔ ምንም አላረኩለትም። ምንም ዋሸው ነገር የለም። ወልጄ 3 ዓመት እስከሚሆነው ድረስ ብቻ ነው ያሳደኩት። ከዛ በኋላ አላውቅም። ይሄ ነፍስ እየዘንጃ እኔም ራሴ ልጅ ነበርኩ መሰለኝ። እያወቅኩ ስመጣ እንዴ ዛሬ ልጆችን ሳይ በጥርሳቸው ይዘው ልጃቸውን ያሳድጋሉ። እኔ ለምን ለምኜስ በሆነ አላሳደግኩትም፣ ለምን እንዲህ አላረኩትም ብዬ በቃ ውስጤን የበላኝ ያ ነው። ምን ሆኜ ነው የሚለው ነው። እና እግዚአብሔር የተመሰገነ ይሁን። ለሁሉ እሱ ጊዜ አለው።
እኔ አለ በህይወት አለ ብዬ አላልኩም። በህይወቱ አመጣልኝ። አሁን እግዚአብሔር ደግሞ እሱ ይኸው አሁን እንደሚነግረኝ አግብቻለሁ ነው የሚለኝ። እግዚአብሔር ይመስገን። ፍጻሜውን ያሳምርለት። ከትልቁ ምስጋና ነው የጀመርነው። ምስጋና መጀመር ራሱ ያው በምስጋና ውስጥ ድል አለ ይባላል። ያው እሷም አክስት ነች፣ እህቴ ነች። እሷም ከኔ ጋር እንዲሁ ባወጣች ባወረደች። ትላንትማ በቃ እንዲሁ ቁጭ ብላ አደረች። ባህሯ ተካ። ቅድም ግን እናታችን አሸናፊ ሲመጣ እናቴ በፍሪዝ ነበር የምታቀኝ ወይ እንደዚህ ብዬ ልግባ ሲል ነበረ። እንዴት አገኘ? መላጣውን እኮ ነው ከሩቅ አይቼ አሸናፊ በጣም የሚያዝናና ልጅ ነው። እያሳቀን ነው የነበረው እስካሁን ድረስና እናቴ በፍሪዝ ነው የምታቀኝ። አዎ ከዚህ ስወጣ በፍሪዝ ነው እና አሁን ያለኝ አቀባበል እንዴት ነው ብዬ ፈርቼ ነበር። አይ መቼ መልከ እሷ ፍሪዙን ሳይሆን ለካ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ። ዛሬ ደስታ ቀን ነው። በጣም ሁላችን ደስ ብሎናል። ጊዜው እንዴት አለፈ? እኛ ጋር ከመጣችሁ በኋላ ለኔ ስለ እውነት ከሆነ በቃ የውስጥህን እንዴት ነው ያፈልከው መተንፈሴ ለኔ እረፍቶ ነኝ። ነገር ግን ያው ከዛሬ ነገ ሲቆይብኝም አይ በቃ አልተገኘም ማለት ነው። ምንም እኔ አልዋሽም የለም ነው። አሁን የምፈልገው እኔ መርዶ ነው። እውነቴን ነው የምልህ። በቃ ለምን ሁሉ ጊዜ እንደዚህ አለ የለም ብዬ ከምጨነቅ እባክህ ጌታዬ ወይ ደግሞ ካለ አገናኘኝ፣ ከሌለ መርዶውን አሰማኝ። አንድ ጊዜ አልቅሼ ቁጭ እላለሁ፣ ቁርጥ እላለሁ። በእንዲህ ያለ ነው የነበርኩት። ከዛም አሁን ትላንትና 4 ሰዓት ላይ ተደውሎ እንደዚህ ስትለኝ በቃ ምንም ማወቅ አልቻልኩም። በቃ መርዶ በደስታ እስካሁን ድረስ እንዴ ታዲያ እና እግዚአብሔር የተመሰገነ ይሁን። ስንት ዓመት ተለያያችሁ ማለት ነው? ትንሽ ነው 11 ዓመት ነው። 11 ወይ ትንሽ ነው ልጅ ነው። አዎ ለሱ ትንሽ ነው። የመጀመሪያ ልጅ ነው አይደል? አዎ ምናልባት እንግዲህ በዚህ በተለያያችሁበት 10 ዓመት ከዚያ በላይ ዓመታት ውስጥ የት እንደነበር ለምን አይጠይቁት? አዎ ከድሬዳዋ እንደወጣው በቃ ግራዋን ሄድኩት። እሺ ግራዋም ወደ 9 ወር ምናምን አካባቢ ሰራውና ያው የእንጨት ስራ ማለት ቅብብል ነው። ከግራዋ ደግሞ ወደ በደኑ የምትባል ሀገርም አለች። እዛ ሄድኩ። በደኑ 2 ዓመት ምናምን ቆየሁ። ከዛ ያው የገጠር ስራ ገብቷል። ቋሚነት የለውም። የተወሰነ ትሰራለህ፣ መቀመጥ ነው። ያቺ የሰራትን ትበላለህ። ወደ አዲስ አበባ እንዴት ምን ከለከለ? ምን ከለከለ መሰለሽ? ከድሬዳዋ ያለው ስራ እንደወጣሁኝ የግድ የተወሰነ ነገር ይዤ ነው መሄድ ያለብኝ። በመጨረሻ ላይ ነው እንግዲህ ያው ባለቤት አግኝቼ እሷን ካገኘው በኋላ ነው መስመር ራሱ ያዝኩት። ቤተሰብ ማሰብ የሚባለውን እንዳስብ ያደረገችኝ እሷ ነች። እና ታቲ ግርማን በዚህ አጋጣሚ ታቲ ግርማ ታወቋት ማማ ይሄው ያስተዋወቀኝ ቡርቃ ህዝብ የሚያውቃት በታቲ ነው። ትክክለኛ ስሟ አሌኒ ነው። አሌኒ ግርማ ነች። አሹ እስራኤል እንዴት አያት? ፎቶ ላይ ያቀፍካት ነች? ፎቶ ላይ ያቀፋት የትኛው? እንጉቲን ጥራት ፎቶ ላይ ያለችው እሷ ነች። እንግዲህ እሷ እንኳን ቢያንስ የፍሪዙ ማስታወሻ አላት። ከእሷ ጋር ብቻ ነው በዛ ፎቶ የተነሳው። ሌሎቻችሁ እንግዲህ ባለው ሁኔታ ነው የምንነሳው። እስራኤል እንዴት ነበረች? አላገባሽም? ያሰብሽው ላይ አይመስለኝም። ረጅም ዓመት ነው። አሁን ልጅ ነች እንዴ? ስለ እናትህ ግን ስታስብ እንግዲህ በዚህ ሁሉ ዓመት ውስጥ ተለያይታችኋልና እናቴ ይሄን እያሰበች ይሁን? በምን አይነት ሁኔታ ናት?
እሱን ሁል ጊዜ አስባለሁ። በይበልጥ ደግሞ አንድ ነገር ሆና ቢሆንስ? ገብቶሃል አይደለ? የሰው ልጅ ስትሆን ረጅም ህመም አለ፣ መሞት አለ። እንዴት ምን አይነት ሁኔታ ላይ ነች? የሚነግረኝ ሰው የለም። ማን ልጠይቅ? የግድ ያለው አንድና አንድ አማራጭ መምጣት ነው። ልትመጣ ስትል ሰው እዛ ጋር ቴረር ይለቅባል። የአዲስ አበባው እናንተ ድሮ ነው የምታውቃት። ሜክሲኮ እንደፈረሰ ነው የሚያወሩልኝ። ግን ስመጣ ግቢውን አየሁት። ወደ የግቢኛ ፍርሃት ይለቅባል። ፈራርሷል በቃ እና ሲሉኝ እዚህ መጥቼ ልጠፋ ነው እንግዲህ። አንቺን ከማና ወዳድሬ ላብልጥሽ አፍቅራክ ብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ። እናታችን እንግዲህ ቅድም ያው ሀዘን ስለነበር እንደነገሩን ጥቁር ሻርፕ ጣል አድርገው ነበር። ያው ደስታ ነው ብለን ነው እንደገና እንደዚህ ዛሬ ደስታው ቀን ስለሆነ እንዲሁም ብለን ነው በድጋሚ እንኳን ደስ አለው። አባታችን ጋር ደግሞ ትንሽ ቆይታ እናደርጋለን። ስምዎን እንተዋወቅ። ቀጸላ መንግስት። እንግዲህ ከባለቤቱ ከልጆቹ እናት ጋር ሲገናኙ ያው የአሸናፊን ታሪክ እርሶም ያውቃሉ። አሸናፊ ባልነበረበት ጊዜ የባለቤቱን እንግዲህ መፈለግ አለማግኘት የእሳቸውን ስቃይ እርሶም ያውቃሉና እንደው ምን አይነት ጊዜ ነበረ? ምን አይነት ጉጉት ነበራቸው? እርሶስ እንዴት አሳለፉ? እግዚአብሔር መቼም ተገናኝ ብሎት ነው መሰለኝ። ባለፈው እናንተ ጋር መጣ፣ እንደዚህ ከእህቱ ጋር መጣ፣ እናንተ ነገረቻችሁ። እኔ እውነት አልመሰለኝም። በእውነት ብዙ ሰው ስታገናኙ አውቃለሁ፣ እከታተላለሁ የእናንተ ግን ልጁ ስለጠፋብን እውነት የምታገኙት አልመሰለኝም። ምክንያቱም ቆይቷል፣ አድራሻው ከጠፋ ቆይቷል። ተስፋ አልነበረንም። እግዚአብሔር ፈቅዶ ተስፋ ለማግኘት በቅተናል። እናንተንም እግዚአብሔር ቡሩክ ቅዱስ ያድርጋችሁ፣ ዘራችሁ ይባረክ፣ እግዚአብሔር ይስጣችሁ፣ እንጀራችሁ የተባረከ የተቀደሰ ይሁን፣ ዘራችሁ ይባረክ፣ የሄዳችሁበት ሁሉ ቀና ይሁን። አሁንም እንደዚሁ የጠፋውን እያገኛችሁ እንድታስታርቁ ያድርጋችሁ። እስራኤል እንግዲህ ባለፈው ከእናትሽ ጋር ስቱዲዮ መጥተሽ ነበር። አሁን ወንድምሽን ይዘንልሽ መተናል ቤት። እንኳን ደስ ያለሽ። መጀመሪያ እንኳን አብሮ ደስ አለን። ስታየው ምን ተሰማሽ? ደስታው እንዴት ነው? ታውን በጣም በቃላት ለመግለጽ የሚከብድ ነው። አለ የለም ይገኛል ላይገኝም የሚል እንትን ውስጥ ነበርን እና ትላንትና ማታ ሲደወልልኝ በቃ ስልኩን ለማንሳት ራሱ በጣም በቃ ፈርቼ ነበረ። ምን ሰማ ይሆን በሚል ማለት ነው። ከዛ ግን ነገ እንመጣለን የሚል ነገር ስሰማ በቃ እኔ ጥሩ ነገር እንዳለ ነው የተሰማኝ እና በቃ በጣም ደስ ብሎኛል። ታላቅ ነበርሽ፣ አሁን ታላቅ አገኘሽ። የቤቱ ታላቅ ነበረሽ ማለት ጊዜያዊ ነበረ ማለት ጊዜያዊ የስልጣን ሽግግር ነው። ወንበር አስረክባል። አባታችን እርሶም እንግዲህ ያው በጉርብትና ለደስታው ነው የመጡት። ስምዎንም እንተዋወቅና ደስታውንም ይግለጹልን። ሰይድ ሀምደግባ ይባላለሁ። ያው እዚህ ግቢ ውስጥ ብዙ ጊዜ ቆይቻለሁ። ትልቅ ፍቅር አለ እቺ ግቢ ውስጥ፣ ትልቅ ደስታ አለ። መጥፎ ነገርም ደግሞ ብዙም አላየናባትም። ፀሐዬ ብዙ ጊዜ እንደዚህ ተናግራ አለም እንትን የምትለው በውስጧ የሚጨርሳቸው ነገሮች ይበልጣሉ። ቤቱም ውስጥ ያለው ደግሞ ደስታ ነው ያለው እንጂ መጥፎ ነገር የለም። በአጋጣሚ ማብራት አልነበረም እና ማብራት አልነበረም። በአጋጣሚ እኔ ጋር የሆነ ፕሮግራም አለ እስቲ ማየት ፈልጋለሁ ቲቪን አስተካክልልኝ ስትለኝ ምን ነው ፀሐዬ ሲላት እስቲ አንድ ልጅ ጠፍቶ ነበረ እስቲ ምናልባት የሆነ ኢቢኤስ አቅርብ ያለው ይሄን ነገር ማየት ፈልጋለሁ እዚህ ማብራት በከፍል ይጠፋል አንዳንዴ ስትለኝ የዛን ቀን ያውኩት እንጂ ይሄን ጊዜ ሁሉ በሆዷ ነው የጨረሰችው። በጣም ተጎታለች ያሹናት ቤተሰቦቹ በጣም ተጎተዋሉ በሱ። ይሄ ድርጅት ደግሞ ለአይደለም ለእሱም ብቻ ደግሞ የብዙ ሰው ህይወት የቀጠለ ድርጅት ነው። እኔ በዚህን ደስታ እጥፉን እኔ ከዚህ ቤተሰብ ሁሉ
የምትካፈለው እሷ ነች። ትራስ ከኛ ተራስ እስኪ ትራስ ነኝ ተራስ ትራስ ነኝ እኔ ቃላት ያጥረኛል። ነስቲ እኔ እውነቴን ነው ቃላት ያጥረኛል። እናታችን እህታችን ሰው በፍቅር ሲኖር ብዙ ነገር እድሜ ይኖራል። ፍቅር ከሌለ ግን እድሜውን ያሳጥራል። እቺ ሴት ያለ ሁሉም ተባባሪ ነች። ኢቢኤስ ምናልባት የስራ መስመር የስራ መስክ ቢከፍትላት እኔ በጣም አንድ ንቃውማት የለም። በጣም ደስታውን ይችላል። ሰፈር ነው የምትውለው። የብዙ ሰው አገናኝ ነች። የብዙ እናት ነች። አገራችን አላህ ሰላም ያርግልን። የሙስሊሙም የክርስቲያኑም ጾም አንድ ላይ ሆነዋል። ከባድ የጸሎት ወር ነው። ጸሎትን ሰምቷል ፈጣሪ። አሁንም ይስማል። አሁንም ይስማል። አላሁመ ሰሊ ትራስ ዝነኛዋ ትራስ እንግዲህ አጠገባችን ያለችው አድናቂዎችሽ ነው። በጣም የምናደንቅሽ ምክንያቱም ከመጀመሪያ ጀምሮ እናታችንም ያንቺን ስም ሲጠሩ ነበረ። ለሷን ያማከርኳት አባታችንም በጣም ሲያመሰግኑሽ ነበርና ትራስ እስኪ እንግዲህ ስለ መጀመሪያ እንኳን ደስ ያለሽ አሹ ስለተገኘ ከወይዘሮ ፀሐይ ጋር የነበረሽ ጊዜ ሲያማክሩሽ የነበረው ጊዜ አሁን የተሰማሽ ስሜት ስለ ግቢውም ስለ ፍቅራችሁም እንደው ጠቅለል አድርገሽ ንገሪን። ፀሐዬ ያው የነገረችኝ ረጅም ጊዜ ሆኖታል። ማህበር እንሄዳለን፣ ማህበር አለን፣ የሚካኤል ማህበር። ለቅሶ በምንሄድበት የትም በምንሄድበት ሰዓት አብረን ቁጭ ባልንበት ሰዓት ሁሌ ስለ አሸናፊ ነው የምታነሳልኝ እና ውስጤ ይደማል። በእውነት ነው የምልህ እና እያየኋት ብዙ ጊዜ ነው የምታወራኝ። እያየኋት ሰውነቷ ሲያልቃየሁት የልጇ ናፍቆት ማለት ነው። እንደ ራስ ሆነ ስታየው ያማል። በራሴ ብለህ ካላሰብሽው አይመጣልሽም ህመሙ። የኔ ቢሆን ብዬ ሳስበው በጣም ተጨናነኩና ፀሐዬ አልኳት የት አካባቢ ነው የሚኖረው ስላት እንደዚህ ሀረር ይባላል እንደዚህ ይባላል ስትለኝ እንሂድ አልኳት። እንሂድ ስላት በምን አድርጌ እሄዳለሁ ምን አለኝና አለች። ችግር የለም እኔ ሞላዋለሁ ፀሐዬ እንሂድ ግድ የለሽም ቁርጣችንን አውቀን እንመጣለን ደግሞ ምንም ክፉ ነገር አይኖርም እግዚአብሔር በሚያውቀው ስላት አይ ትራስዬ እስቲ ቆይ ላስብበት አለች። ይሄን እያልን ሁለት የሶስቴ እንዲህ ብያታለሁ። ሮቤልንም ይዘን እኔ አንቺ ሆነን እንሂድ ከዛ አልሄድንም እንደዚህ አስቤያለሁ ኢቢኤስ ሂጄ ከእስራኤል ጋር እንዲህ አድርጌያለሁ አለችኝ። ላሳጥረው ብዬ ነው። ከዛ በኋላ ደስ አለኝ ነገርኳት። ምንም ክፉ ነገር አይመጣም እድለኛ ነሽ ከዚህ በኋላ ጥሩ ነገር ነው የምትሰሚው ብዬ አልኳት እና ፀሐዬ እንዲህ አልነበረችም። ፈረንጅ ነው የምትመስለው እውነት ለመናገር። አሁን ግን የልጅ ሀዘን የልጅ ናፍቆት ከባድ ነው። ውስጥ እየበላት እያዩኋት እንዲህ ይሄ እጇ እንኳን እንዲገብጦ ሳይሆን በጣም ይሰማኛል። ማርያምን ነው የምላችሁ። ግን ምን ማድረግ ትችላለህ? ሮጠ ሄደህ እንዳታረገው እንዳለችው አቅም ያስፈልጋል፣ ብዙ ነገር ያስፈልጋል። ግን እድሜ ለእናንተ ለዚህ በቅተናል። ይሄ ሲሆን የራሴ ያህል ነው የተሰማኝ። ለኔ የተደረገልኝ ያህል ነው የተሰማኝና እድሜ ጤና ይስጣችሁ። አሁንም ይህንን ነገር አያጉድልባችሁ። እግዚአብሔር ያግዛችሁ። እናንተም በዚህ ግቢ ውስጥ በፍቅር ያኖራችሁ። አሜን። የዚህ ግቢ ፍቅር ደግሞ ይለያል። አንቺን ከማና ወዳድሬ ላብልጥሽ አፍቅራክ ብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። ዛሬ እንግዲህ በምርቃት ነው የጀመርነው። በምርቃት ነው የምንወጣው ከዚህ ቤት። አሁን ዳቦ ቆርስበት ሰዓት ላይ ነው የደረስነው። አዳዲስ የገቡ ፊቶች አሉ። ሮቤል ይባላል። ሮቤል ከሰለ ታናሽ ነው። ከሀረር ቡርቃ ጠፍቶ የነበረው እንግዲህ አዲስ አበባ ሜክሲኮ ቤተሰቦቹን ተቀላቅሏል። ቡርቃ ላላችሁ ከጎኔ ለነበራችሁ ሁሉ ለተባበራችሁኝ ሁሉ ማመስገን ፈልጋለሁ። በዚህ አጋጣሚ በይበልጥ ያለው መብራት ኃይልና አቢቲ ትራፊክ ብዬ በቅጽል ስማቸው ነው የጠራሁት። እንግዲህ በጣም አመሰግናለሁ። አሁን አብራይ ላለችው ባለቤቴ በሞራልም ሆነ በአቅሟ በቻለው በኩል አይዞህ ታያት አለ ምንም አትሆንም እያለች አሙሬ እንዳይጎዳ ከጎኔ እንደቆመችው ህሌኒ ግርማ ባለቤቴ ነች። በዚህ አጋጣሚ ላመሰግንሽ ፈልጋለሁ። አመሰግናለሁ። እቺ ነው በቃ።
ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ክብር ምስጋና ይግባው። አሜን። እናንተ እግዚአብሔር ይባርካችሁ። አሜን። የእናቴ ልጅ መልሷ ስለተመለሰላት ክብርና ምስጋና ይግባው። አሜን። ሆዷ ረጋ ስላለ ክብርና ምስጋና ይግባው። አሜን። አሹ የሁላችንም ልጅ ነው። የሁሉም እጅ ያለበት ነው። እግዚአብሔር ይመስገን። አሜን። እንደ አጋጣሚ ማህበሬ እሁድ ነው የቅዱስ ሚካኤልን ጽዋ እንዘክራለን። እዚህ ፍቅር ባለበት ግቢ ነው። ቅዱስ ሚካኤል በህይወቴ ላይ ብዙ ዋጋ የሰጠኝ ነው። ባሹ ብቻ አይደለም፣ በአጠቃላይ በኑሮ ሁኔታዬም በራሴም በህይወቴ ላይ ቅዱስ ሚካኤል በጣም የምወደው መልአክ ነው። ስጠራው ፈጥኖ የሚደርስልኝ፣ ጽዋውን ቤት ሳስገባ ነገሮችን ሁሉ እያከናወነ እየፈጸመ ነው። ሁል ጊዜም ይኸው ትራስ ታውቃለች፣ ሁሌ ድንቅ ስራውን እያደረገ ነው የሚወጣው። አሁንም ደግሞ የበለጠውን ድንቅ ስራውን ስላረገልኝ ሚካኤል የተመሰገነ ይሁን። ዘራችሁ ሁሉ ይባረክልኝ። እኔንም እድሜና ጤና ሰጥቶኝ እንድጦር በድዴ እንድበላ ያብቃኝ። ባለቤቴንም እድሜ ይስጥልኝ። በእኔ የጎደለ እግዚአብሔር ሙሉ ያድርገው። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ብዙ ሀሳብ ነበር ይሄን ቤተሰብ በማገናኘት ሀረር ማማን ወስደን ከቡርቃ ደግሞ ሀረር አሹ መጥቶ ሀረር ልናገናኛችሁ ማስበን ነበር፣ አልተሳካልንም። የእግዚአብሔር ፈቃድ ይሄኛው ሆኗል፣ በቤቱ ሆኗል እና የተሻለውን እግዚአብሔር ነው ሁሌም የሚያውቀው። ስለዚህ ይሄን ነገር ስናስብም የተባበሩን ናቸውና አቢቲና ያለው በድጋሚ ምስጋናችን ይድረሳቸው ለማለት እንወዳለን። የደስታ ቤት ይሁን፣ የበረከት ቤት ይሁን። የሕይወቴ ጽላት የዘጠኝ ወር ቤቴ ክፉሽን አልስማ እስከ ዕለተ ሞቴ